እዛው ጋር ሴምስ ይገኛል። ቃሊቲ ሳሪሱም የለ እንዴ? ማን ድርሻውን ከለከለው? ቆይ አንዴ መልሼ እደውላለሁ። አሰራልሻለሁ። አለባቸው ህጋዊነት ደግሞ ምንም ችግር የለም። ካርታም ቢሆን የይዞታ ማረጋገጥ ሁሉ ነገር ያለ ነገር በቃ እኮ ቀይቶ ገብቶ መተኛት ብቻ ነው። ግን ትንሽ ዋጋው አልተወደደም? የመጨረሻ አቅማችን ነው የምትሉት ምን ያህል ነው? እሱማ ተመካክሮ ነው እንጂ እንዴ ቤት ዝም ብሎ ይገዛልን? ቀረበ እንዴ? ምንም እንዳትናገር በእናትሽ በምቶቹ በአባትሽ ለምን በቃ ይኸውልሽ፣ ነገ ጠዋት እኔ ራሴ እጅ አሰራልሻለሁ። በቃ ይኸውልሽ ስሯሯጥ እኮ ጊዜ አጥቼ ነው። እሺ በቃ እወድሻለሁ። እሺ የሆነ ነገር በይኛ። አባቴ አፍሽ ጡትን ጆሮሽ ክራርን ያጣጣሙት አንድ ላይ ነው ይለኝ ነበር። ሳድግም አብሬያት አደኩ። ልጅ ሆኜ ስተኛ አባቴ በክራር ቅኝት ነበር ከእንቅልፍ ደጃፍ የሚያደርሰኝ። አባቴ ክራርን ሲያከር ሲታይ ደም ስሮቹ ከክራር ጅማት የታነጹ ነበር የሚመስሉት። በአባቴ ቤት በሐዘኑም በደስታውም ክራር ትልቅ ድርሻ አለው። ሄሎ እናት፣ ምሳ በላ? በላ። ክራሬስ ተሰራ? ለነገ ቀጥሮኛል። ተከታትለ አሰራልኝ። ኧረ ችግር የለም። ነግሬሃለሁ። ዝም ካልከው ሊዘነጋው ይችላል። በተረፈ በጊዜ እንድትመጣ ለየት ያለ ራት ሰርቼ እጠብቅሃለሁ። ጉቦ መሆኑ ነው? በሱም እሺ ብለህ በታዘዝ እንዳታመሽ። እሺ እመጣለሁ፣ ችግር የለም።
መጣል እሺ ጅምር ቤት መግዛት አስቸጋሪ እየሆነ ነው። በብዛት ፍርድ ቤት እያጨቃጨቀ ያለው ይኸው ጉዳይ ነው። እሱማ በየትኛው ሙያ መጭበርበር እኮ ያለ ነው። ዋናው ነገር ቤቱን ወደኸዋል ወይ ነው። እሱማ ተስማምቶኛል፣ ግን በቃ ከወደድከው በቃ ይቀርበው ለኔ እኮ ቤቱ በጅምር እያለ ስም ማዞር አይቻልም። ለዛ አይደለ እንደ የብድር ውል የምናስፈርመው። እሱማ ገባኝ። ጅምሩን ቤት በ400,000 ብር ሸጠልህ በልና በ1 ሚሊዮን የብድር ውል ፈረመ። ከዛ 2 ሚሊዮን ብር አውጥተህ ቤቱን ከጨረስክ በኋላ ናና ስም አዛውርልኝ ብትለው ያበደርከኝን 1 ሚሊዮን ብር እመልስልሃለሁ ቢለ ምን ታመጣለህ? ቤቱ ተሰርቶ ሲያልቅ የሚያወጣው ዋጋ አለ አይደል? እዛ ላይ ጨምሮ እንዲፈራረም አድርግ። ባለቤቱ ከተስማማ በእርግጥ ይሄ ያስኬዳል። ኧረ ግድ የለህም፣ ባለቤቱ በጣም ወዳጄ ነው። እኔ በእግር በእጅ ብዬ አስፈርመዋል። ምንም ችግር የለም። ስለዚህ ነገሩ ጠዋት ባለቤቱ ፈልግ ሁሉም መጨረስ በቃ ይኸውልህ ምን ቦታሽ ራስ ይታጠባል። አይደለም ቢራ ምናምን ጠጥቼ አልጣፈጠህም? ምን ሆነሻል? ስሚ እንጂ ያንቺ ምግብ ሌላ ሰው ብፌ ውስጥ ባገኘው በሽታ ብቻ ነው ማለት። የኔ ሚስት እኮ ባለሙያ ነች። አንቺ ራስሽ ጣፋጭ አይደለሽ? አትበላም? ኧረ በስመ አብ ወረድኩበት እንጂ እንዲህ እየተበላ ነው የሚከሳው። ነገ አባቴ የሞተበት ቀን ነው። ነጠላ ጫማ ይችላል። አስታውሰው ነበር? አዎ ያንቺ አባት ማለት የኔ አባት ማለት አይደሉ እንዴ? ኧረ እንደው በፈጠረህ አትዋሽ። ምን እያልሽ ነው እናት? ሽንገላህ አስመረረኛ። ወጥተህ እስክትገባ ትዝ ማለል ሰውዬ ጭራሽ አባቴ ሙት ዓመት አስታውሻለሁ ትለኛለህ። የሥራ ባህሪህን እዛው ጥለህ መምጣት ሊሆንልህ አልቻለም። በቃ ዋሽተህ ደስተኛ እንደማታረገኝ እኮ ይገባሃል። ዋሽተህ ከምታስደስተኝ እውነቱን ተናግረህ ቢከፋኝ እመርጣለሁ። እሺ በቃ ይቅርታ። ያንተ ይቅርታ ማለቂያ የለውም። እሺ ይቅርታ አልኩኝ አይደል እንዴ? አትናደጂ። ካመንክ ሁሉንም ጠቅልለህ እመን። ምኑን? እንደሰለቸው ስለኔ ምንም ግድ እንደሌለ። ምን እያልሽ ነው እናት? በመንፈስ እኮ ተለያይተናል። በድናችን ነው አብሮ ያለው። ሐሳብህ ወደኔ ወደ ቤትህ እስካልሆነ ድረስ መቀጠል ከባድ ነው። ጊዜ ሳናባክን ብንወስን ይሻላል። ይሄን ያህል አልታወቀህም? እንዳትጠጋኝ ምንም ነገር አልሰማም። አልሰማህም። አትጠጋኝ። አይደለም ቆይ ይኸውልህ እንዴ ይቅርታ አድርጊልኛ። ከይቅርታ ውጭ ምን ልል እችላለሁኝ? ተለያይተን ሰው እንደማልሆን እያወቅሽው መስራቱም መሮጡም እኮ የተሳካው አንቺ ደጀን ሆነሽኝ። ከዚህ በኋላ ምንም ጥፋት አላጠፋም። ምንም
ሳካ እንደው እንዲያደር ነው ዛሬ እንኳን አብረኸኝ አትልም? ረጅም ጊዜ እጅ ላይ የቆየ ጅምር ቤት ትናንት ገና ነው ገዢ ያገኘውለት። ሰውየው እንዳይጭበረበር ስለፈላ መገኘት አለብኝ። የአባቴ መቃብር ጋር አብረን መሄድ እንችላለን? እንችላለን። ሻጭና ገዢን እኮ አገናኝቼ ወዲያው ነው የምመለሰው። እሺ ክራሪ መች ነው የምታመጣልኝ? ስመጣ ይዤ እመጣለሁ። እሺ አሁን ይዤው እመጣለሁ። መጣሁኝ። እሺ ፈገግ በያ። ትናንት ክራርሽን እንዲሰራልሽ የሰጠሁት ሰውዬ ማታ ተዘርፌ ያደርኩ አይል መሰለሽ? ኧረ ነቢያት በቃሽ። ለአባቴ ሳላለቅስ ክራር ያለቀስኩ። እሺ በቃ አታልቅሽ። የአባቴ ክራር እኮ ነው። መጣሁ። የልቴን ነው። መጣሁ። አሁኑኑ እመጣለሁ። እወድሻለሁ። አለባቸው። ሰላም ነው አለው። ምን መቼ? በቃ መጣው። ሹፌር ወደ ሴምስ ያዙርልኝ። ሴምስ ቀስ ሳላስበው እንቅልፍ ወስዶኛል። ለካ የሄድክበት ቀና ምን ሆነ መሰለሽ? ያ እዛ ሴምሲ ጸብ አንዱ የትዳር ባህሪ ተደርጎ ለምን ይታሰባል? አንተም ተው አንቺም ተይ ብሎ ቅሬታን እያዳፈኑ እርቅ ለጊዜው ነው። ልክ ነው። ግን እንደሞተ ሰው በተኛውበት ላይ ስትሄድ እዚህ ከርኩ እንኳን ብላ ብትነግረኝ ምን ነበረበት ብሎ በጣም ነው ያዘነው። እኔ ነኝ ተሰማን ማሳምነው? ደላላ እኮ ነው። አታውቁትምና ነው። ሁለተኛ እዚህ እንዳትመጣ። እዚህ የመጣ የምታስቸግረኝ ከሆነ ቅያሪ ጠይቄ ክፍለ ሀገር ነው የምሄደው።
አቤት ነኛ ታገኝ ከየት ነው የምትደውይው? እንዴት መጣሁ ቆንጆ ቤት ገዝተሃል? ምንድነው ታዲያ ሁሉ አቧራ? ማን ይጥረጋው ብለሽ ነው? አሁን ምን ትፈልጊያለሽ? ሻይ ምናምን? ምንም አልፈልግም፣ መተኛት ብቻ ነው የምፈልገው። ታይ የሆነ ነገር ውሰድ። ምንም አልፈልግም። ታሴ ለብሮ ስልኬ ማታነሳው እየነዳሁናል። ተሲ እና ስትቆም አትደውልም እንዴ? ከቀልቤ ነኝ ብለህ ነው? ተሲ ተው በእናትህ። የሰው ገንዘብ ካላከልክበት ገንዘብ አይመስልህም ማለት? ምን እያልክ ነው ተሲ? እኔ አሁን ከዚህ ቤት ገንዘቤን ሳልይዝ አልወጣም። እሰጥሃለሁ፣ ችግር የለም። እስቲ አረፍ በል፣ ቁጭ በል፣ ቁልፉን አዘጋጅልኝ። አንቺ ቁጭ በል፣ ሻይ ቡና ምን ይምጣ? ተው በእናትህ። እኔ በቃ ገንዘቤን ስጠኝና ልሂድ። አህለን እንደት ናችሁ? እኔ እባካችሁ ሱቅ ነኝ ያለሁት። እስካሁን ከነጋም አልወጣሁም። ለራሴ መኪና የተበላሽቶብኝ ገራዥ ነው ያለው። የት? እዚህ ምኑ ጋር? ምን ማቆሚያ አታችሁ? ደረጋ ነው በሉት። ፓርኪንጉን ንገሩት። እሺ ፓርኪንጉን እሺ፣ ወደ እኔ ያሳይ። እሱ አጠገባ ያለው። አንቺ ቁልፉን አዘጋጅ እስከዛ። እዚህ ይሄ ደግሞ አተ ፓርኪንግ ደግሞ ከየት የመጣች ነው? እኔ ተስፋ ያቆረጥኩ ሰው ለምንም ነገር ግድ የለኝም። ንገር፣ ይብስበታል። በእንፉቅቅ ነው ማስኬደው። ወንድ አይደለሁም እንዴ? ሌባ ደውሎ ናና ያዘኝ ሲል ሰምተሽ ታውቂያለሽ ወይ? ታውቂ የቆየን ባለ ይዞታዎች ይሄ ሁሉ ሳይቆረቆር የምናቀኛነ አንተ የመጣው አሁን እና ሰውየው በስልክ አናገሯቸው አይደለም እንዴ? በአካል ይዣቸው ስላልመጣሁ ነው። በስልክ ራሱ ከኛ ጋር ያወሩ መሆናቸውን የሚያውቁ አይመስለኝ። ሽማግሌው ንብረታቸውን በቁጡ የሚያውቁ አይመስለኝ። በነፃ ይሰጡኝ መሰለ እንዴ? ደግሞ እችን ትንሽ ንብረት አለ ብሎ አያስታውሱ። አረ በቃ እንግዲያው በአካል ይዣቸው እመጣለሁ፣ ትነጋገራላችሁ። አውሮ
ስርዓት እንደሚያስይዟቸው ታያለሽ። አንቺ ግን አሽሙራቸውን ስለማትቺ በሩን ዘግተሽ ተቀመጭ። ኧረ እኔ ከቤት በወጣ ይሻለኛል። እውነት በቃ እንግዲያው ደውይልኝ፣ ስጨርሽ ደውይልኝ። እሺ እንደው የመጣበትን እንኳን በቅጡ ሳትናገር ይሸጧታል ወይ ትላለህ? መቼም ደላላ የተቀበረበትንም ሁሉ ሳያሻሽጥ አይቀርም። ስራ እየሰሩባት ካልሆነ እኮ ብዬ ነው። የኔንና የዚችን ሱቅ ቁርኝት ስለማታውቀው ነው። እኔ በህይወት እስካለሁ ድረስ ምንም ነገር ሳይቀየር እንዳለች እንድትኖር ነው የምፈልገው። ያለ ምንም ስራ እንዲሁ እንዳለች ምን ዋጋ አለው ታዲያ? አሁን ግን ፈርሳ በፎቅ መተካቷ የግድ ሊሆን ነው መሰለኝ። መቼም የተለየ ምክንያት ቢኖሮት ነው። ወደ ኋላዬ ወደ አሳለፍኩት ዘመን ለመመለስ መሳፈሪያ ይች ሱቅ ናት። የተሻሻልኩባት፣ ራሴን የቻልኩባት፣ በሙሉ ስሜ የተጠራሁባት። እቺን ሱቅ ከመክፈቴ በፊት የአባቴ ስም አስፈልጎኝ አያውቅም ማለት ይቻላል። ምን መዝገብ ኖሮኝ በምን ልጠራበት? ታዲያ ይሄን ያህል ገንዘብ ሰውተው ይሄን ያህል ጊዜ ሰጥተው ያንን ማስታወስ ለምን ይፈልጋሉ? ያውን ለማጣፈጥ። ወደ ኋላ ሄደህ ደጉን ዘመን አስታውሰህ ካልተመለስክ ሸክላ በርበሬ፣ ሙዝ ቅቤ ነው ተብሎ በሚሸጥበት በአሁኑ ጊዜ ነገ የሰው ስጋ በብልት በብልት እየመተርክ ለመሸጥ መንደርደሪያ ይሆንህ እንደሆነ እንጂ ለደግነት እስከዚህ ወዲያ ቀን የሚወጣለት አይመስለኝ። ቆሻሻ ጊዜ። ይቅርታ አቆምኩሽ አይደል? ሊተሰማ መኮንንን ዛሬ ምንም ነገር እንዳትለው። እንዳውም አትታዩ፣ ቢሰራ ሚስራ። ነገ ከ5:30 እስከ 6 ሰዓት መጥቼ ዳግም እንደማይነሳ አድርጌ ይዘጋዋለሁ። በቃ ጋሻ እንዴት ነው? እንዴት ነው? ሰላም ነው ወይ? እንዴት ነህ? ጋሻ ደህና ነው? እንደምን ነህ? ሰላም ነው? ደህና ጋሻቤ። ኧረ እንደው እርሶ ኖሩልን ምንም አይሆኑብን ጋሻቤ። እንደው እነዚህ ባንክ ሰራተኞች የሚሰሩት ስራ ነው እንዴ? ምን ነው ላባችንን ጠብ አድርገን እየሰራን የሚገምቱት ግምት ነው። እንደው እርሶን አማላጅ አድርገን ካልተንቀሳቀስን እኮ አልሆነልንም ጋሻቤ። እንደው የሚመችዎት ቀን እንደው የሆነ ቀን እንደው ቅበሩኝ። ሰሞኑን ይመቸኛል ብለህ ነው ደሬ? ኧረ እንደው እንደምንም ጋሻቤ። እንደው ያንተ ቤት ስንት ካሬ ሜትር ላይ ነው ያረፈው? 110 ካሬ ላይ። ተንሴ እንዴ ጋሻቤ ጋር እንዴ ነባ ቅድም እኮ ቸኮልክብኝ። አንተ ምን መጣ ወዲያው ሄድክ? ምንድን ነው ዝም ብለህ ትሄዳለህ እንዴ? ወጣ አልኩኝ ተመልሼ ስመጣ የለህም። ምን ያስቸኩልሃል አንተ? እንዴ ስራ አይደለም እንዴ? ስማኝ ስንት እኮ ነገር የምንሰራ ሰዎች አይደለም እንዴ? ጋሻቤ አንዴ ስክሪፕት ይኖር አጫውቻቸው። ብለህ እኮ አቸኩል የለብህም። እንዲህ አይደለም ቢዝነስ የሚሰራው ተሴ። እንዴ መሆን ያለበት እኮ ሰው እኮ እናንተ ለብዙ ዘመን እንተዋወቃለን አይደለም እንዴ? ብለህ አይደለም። እሺ በቃ ጋሻቤ ይኸው እንዴ ተዋውቋት፣ እቺ አንዴን ተዋውቋት እስቲ። ማነው? እኔ አቤ ያው ነግሮሻል።
ራሱን ለመቆረጥ የሚልክታ ነው። ለማንኛውም አሁን ለስራ ጉዳይ ፈልጌ ነው የደወልኩት። ሁልጊዜ ሆቴል ነው የምትበላው? ታዲያ ቤቱንም አያየሽው? ቆይ ሌላ ሚስት ለምን አታገባ? እንዳንጣላ ታገል። ከነቢያት ጋር ተለያየን እንጂ አልተፋታንም። ሁለተኛ እንደዚህ እንዳትይኝ። ሄሎ፣ እንዴት ነሽ? ነገ እንደማይመቸኝ ነሽ? አዎ፣ እውነት ሰኞ እመጣለሁ። አልቀርም። እሺ፣ ቻው። ደህና ነሽ? አይመቸኝም ምናምን ፕሮግራም አለሽ? ቤቱ እኮ የሰው ቤት አይመስልም። ብር ስጠኝና ይልቁን እንደምንላል። ኧረ እኔ ቤሳ ቤስቲንም የለም። ስማ፣ አሁን ነገ ከነቢያት ጋር ትታረቅ፣ ለእኔ ምን ታደርግልኛለህ? በዚህ ጉዳይ አይቀለድም። ታገኝ እኔ አልቀለድኩም። ለአንቺ ስላደረግኩልሽ ምን ሊፈጠር? ምንም ባይፈጠር እንኳን መልካም ምኞት አይከፋም። ልሽ የማይፈጸም መልካም ምኞት ቅዠት ነው የሚባል። ምንም ባይፈጠር እንኳን መልካም ምኞት አይከፋም። ማን ይነግራታል? በምን ትሰማለች? ደግ ደጉን የሚናገር ማን አለ ብለሽ ነው? የሆነ እግዚአብሔር የላከው ሰው። ይኸውልሽ እግዚአብሔር ሰውየውን ወደ ነቢያት ከሚልክ እሷን ወደ ነቢ ሊክ ይቀለዋል። አንተ ደግሞ የምትናገረው አታጣም። አሁን የተባልከው ቃል ግባ። ይኸውልህ ለማንኛውም የገቢልሻለሁ። እንደውም አንድ የጀመርኳት ስራ አለች። ከተሳካችልኝ ሙሉ ልብስ ለቅብሻለሁ። በቅድሚያ አመሰግናለሁ። ቻው። አንቺ ታገኝ የሰማሽው ነገር አለ እንዴ? እንቅልፌን ማጣት አልፈልግም። ይኸውልህ ነገ ጠዋት 3 ሰዓት ላይ ነቢያት ከቤተ ክርስቲያን ስትመለስ ቀድመ በሯ ላይ ታገኝ። አሁን ቀጥታ መምጣት አልችልም፣ ሰርግ አለብኝ። ሰርጉ እንዳለቀ ግን እመጣለሁ። ሌሊቱን ተኝቼ ያደርኩ መሰለሽ እንዴ? ደግሞ አንሶላና ብርድ ልብሷን እንዳትረሽኝ። አንቺ ምን ያስቅሻል? ዋናው እሱ ነው። አቤት 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 አቤት! እንዴ ገፍተህ የት ልትደርስ ነው? እባክህ እንዳው ይዘኸው አትሄድም ሁሉ
ለመሆኑ ያንተ ድንበር የትኛው ነው? ይሄው። አንቺስ? እኔ ምን አውቃለሁ? ሁሉንም ነገር የሚያውቀው እሱ ነው። እኔ ምንም አላውቅም ጋሽ አበበ። ሁሉንም አንተ ነው። አዎ ወሰን ይሄ ነው። ልጁ በግንብ እንዲያጥር ነግረዋለሁ። አንተ ይቅርታ ጠይቋል። ምን ታሪክ ታወራለህ? ከሌለ የለኝም አትልም እንዴ? በልበል። ቻው በቃ ሰው መጣብኝ። ይቅርታ እንዴ በቃ አይገባም። ከአሁን በኋላ አስቡበት አደራህን። የደጉ ወንድምህን ውለታ እንዳታጠፋብኝ። መሄድ ትችላላችሁ። መቼም ዛሬ የፍትህ ቀን ተብሎ ቢሰየምልኝ እንዴት ደስ ባለኝ። ድሮም አልመጣ መስሎት ነው። ከአሁን በኋላ ምንም አያስቸግርህም። ደግሞም ሌላ የምንተዋወቀው ጉዳይ አለ እንዴ? ይሄ ብቻ መሰሎት እንዴ? አስታራቂያትን አመት ሙሉ ከተለያየን ባለቤቴ ጋር አብረን ለመኖር ዛሬ ጠዋት እንደገና ተስማማን። እኔ እኮ ገና ጎጆ ወጪ መስለኝ ነበር። ኧረ አግብቻለሁ። እንደው በህልሜም በእኔም ትመጣለች ብዬ ባልጠበቁ ቀን መጣችና ኪሴም ቤቴም ባዶ ሆነብኝ። እንደው አቶ አበበ ላስቸግሮትና ትንሽ ገንዘብ ያበድሩኛል። አላበድሩም። ምን ነው? ምንም። እንዴ ቆይ እንጂ ምን ነው ሊያምኑኝ አልቻሉ? የጠላት መግዣ ዋጋው ስንት ነው ቢሉ ባበደሩት መጠን ነው አሉ ይባላል። መቼም አንድ ሰው ደላላ ከተባለ ሰው አያምነውም አይደል? ግን እንደኔ ለማተቡም ለቃሉም የሚኖር እኮ ሰው አለ። ከልጅነት እስከ አሁን ድረስ አብሮኝ የኖረውን ገንዘብ ያለማበደር አቋሜን የማስቀየር አቅም የለም። ስማ፣ ስሜና መልኬ ስላልጠፋ ነው እንዴ በውግ የተዋወቅን የመሰለ? ውስጥ የተቀመጠውን ብታቅ ኖሮ ስለ ብድር እኔ ፊት ማንሳት ገበያ መሃል ራቆትክን የሮጥክ ያህል ነበር የሚያሳፍር። አይ እሱማ አላፍርማ። እርሶ ምንም ያህል ከበደ ምክንያት ቢኖሮት አበድሩኝ ስላልኩኝ አላፍርም። በአንተ አይፈረድም። የተለካህበትና የተቆረጥክበት ቦታ ነው የተለያየው። አልገባኝም። እያደር ይገባል። እንደውም እርሶ ደፈረኛ ይበሉኝና በእርሶ ደረጃ ካለ ሀብታም አንጻር ራስዎ ሊያፍሩ በተገባ። እንዴት እባክህ? እኔን ለመሰል ምስኪን ቢያበድሩና የደስታዬ ተካፋይ ቢሆኑ ቃሌን አክብሬ እንኳን መክፈል ባልችል የሚጎልቡት ሰው ኖት አይደሉም? እንደውም መጣችሁ። ቆይ መኝታ ቤት እናስገባ። ደፈረኛ ይበሉኝና ብለህ ደፈርከኝ አይደል? ካስቀየምኩት ይቅርታ። እንዲያበድሩኝ ብዬም መሸንገል አልነበረብኝም። እውነቱን ተናግሮ መሸበት ማደር ይሻለኛል። ወስላታ ቀጣፊ ሞላጫ፣ እውነቱን ተናግረህ መሸበት አዳሪ ከሆንክ ለምን ለሚስትህ ገንዘብ እንደሌለህ ነግረህ አቅፋሃት ሞቆ ለምን አታድርም ነበር? አንተ ከሚስትህም ጋር እድሜ የሚኖር አይመስለኝም። ቆይ እስቲ ያሉበትን ምክንያቱን ያስረዱኝ። ተናገር። ቆይ እሱ ብድር ስለጠየቅኩ ነው ህይወቴን በሙሉ አብጠርጥር ያወቁ አስመሰሏት? ስላንተ ማወቅ ይህን ያህል ከባድ መስሎ ነው? አያውቁኝም፣ ሊያውቁኝም አይችሉም። በነፈሰበት ቶሎ የምትቀጣጠል ትንሽዬ የእልህ ፍም ውስጥ አለች። አንተ አሁን አፍህን ሞልተህ እውነተኛ ነኝ ታማኝ ነኝ እያልክ ነው? ነኝ፣ በትክክል ነኝ። ምን ዋጋ አለው ታዲያ? አላበድርህ። እንደው ከብድሩ የበለጠ ታማኝነቴን ለእርሶ ማሳየት አጓጉቶኛል። አመት ይፍጅብኝ እንጂ ማንነቴንም አሳዩታል። እስከዚህ ድረስ በራስህ ትተማመናለህ ማለት ነው እንዴ? እንደውም እርሶ እንዳሰቡኝ እኔ ታማኝ ሆኖ ካላገኙኝ ቤቴን ይውሰዱት። ቤቱማ የባንክ ነው። ወዳሁን ከፍለሃል።
ለመሆኑ ከባለቤት ጋር ከአንድ ዓመት በኋላ ለመስማማት የበቃችሁት ስትለያዩ ሰማንያችሁን አልቀደዳችሁም ነበር? ለምን እንቀዳለን? ዕለታ አለመግባባት አጋጠመን እንጂ ፍቅራችን እንዳለ ነው። አለመግባባትን ከመዋደድ ከመደብከው ሁለታችሁም አትዋደዱም ነበር ማለት ነው። ስታስመስሉ ነበር ማለት ነው። በእውነቱ እኔም ታማኙን ሰው ለማየት ናፍቃለሁ። እንሂድ። ለመሆኑ ምን ያህል ብር ነው ለችግር የምትፈልገው? ሐሳቡን ቀይሩ። እንዲህ ሊያበድሩኝ ነው? አዎ። 5000 ካገኘሁ ይበቃኛል። መቼ ትከፍለኛለህ? ነገ። በስንት ሰዓት? በጠዋት ባንክ እንደተከፈተ ከፍሎታል። ከከፈልከኝ ቤትህን ከባንክ ዕዳ ነጻ አወጣልሃለሁ። ካልከፈልከኝ ቤትህን ወስደዋለሁ። ይኸው ነው። ቀላል ነች አይደል? ነገ ከቀኑ 7 ሰዓት የመጨረሻው ይሆናል። ከ7 ሰዓት አንዲት ደቂቃ ማለፍ የለባትም። እሱን የሚያዩት ይሆናል። መሽቶ ይንጋልኝ እንጂ ይኸው የ20 ሺህ ብር ቼክ እጄ ላይ ነው ያለው። እሱን የምታውቀው አንተ ነህ። ለማንኛውም ብድሩን ውል ተፈራርመን እናስረዋለን። እንደምን ውለሻል ትዝታ? ደህና ዋልሽ? ባክሽን አንድ በአስቸኳይ የምትጽፊልኝ ውል ነገር ነበረ። እንዳው በረፍት ቀንሽ ካላስቸገርኩሽ። የት ቤትሽ ነሽ ያለሽው? እንግዳው መጥቼ ከቤትሽ ልውሰድሻ? ምኑ ጋር ልምጣ ትዝታ? ግቢ ትዝታ። ይኸውልሽ ትዝታ፣ በእኔና በአቶ ተሰማ መካከል በነገ ዕለት የሚፈጸም የብድር ውል ስምምነት አለ። አቶ ተሰማ 5,000 ብር ይበደራል። ነገ 7 ሰዓት ከቀኑ የመጨረሻው ዴድላይን አድርገሽ ውሉን ትሰሪልናለሽ እና እንፈራረማለን። ምንድን ነው? ምን ነው? መጣው ለበዛው ተትቀራለህ እንዴ? ታዲያ ስራ ሳያልቅ ይመጣል እንዴ? በልሻውን አምጣ። ከእንግዶች ጋር እኮ ነው። እሱ አይመለከተኝም። በቃ በግድ ነው እንዴ? አልሰጥም። እሺ መውጫን ታገኛታለህ። ኧረ እባክህ ጨዋታ አምሮኛል። ጓደኞቼንም ካገኘኋቸው ወር አለፈኝ እንዴ። ደግሞ ወዲያውንስ ቢሆን አምጥቼ ላንተ አይደለም እንዴ ዝርግፍ ማድረግልህ? ይልቅ እንግዶችን አቁምካቸው። ዝርዝር እኮ የለኝም። ድፍንም ቢሆን አንጣው። ቀኑን ታውቀዋለህ። ለምን ትቋጥራለህ? ምን አለ አዲሱ የምታደርገው? እጂ እንዴ በሉ እንጂ ወረዱ። ልጆች አዴል እንዴት ናቸው? መቼ ደወል? በጣም ይቅርታ አላየሁትም። ስንት ሰዓት ስንጠብቅ ትቀጣለህ? እቀጣለሁ። ምን ችግር አለ? እሺ ተጫወቱ። አንቺ ጻፊልን፣ እኛ በረንዳ እንጠብቅሽ። እንግዲህ ይመስላል እንዴት ነው? ያልተላከነ እንነጻጸራለን። በላረፈ ጥሩ ነው አይደል? እንዴ ምን ይምጣ? ውስኪ፣ ቮድካ፣ ኮኛክ፣ ቢራ ይሻላል። ማን ነው ልጆች? ማነሽ?
ሁሉም ጥሩ ነው። እዚች ጋር ግን ይኸውልሽ 13 ሳትሆን 14 ናት ቀኑ። ይሄ የአያቴ ስም ደግሞ ገብረ ዮሐንስ ሳይሆን ተክለ ዮሐንስ። በዚህ ውስጥ ተካከለና ፕሪንት አድርጊው። ውስጥ ገብተን እንፈርማለን። ይተሰማ 3 ኮፒ የተደረገው አንዱ ለኔ፣ አንዱ ላንተና አንደኛው ደግሞ ፋይል እንዲሆን ነው። እሺ፣ ምንም ችግር የለም። ግቡ። ይቅርታ ያስጠራናችሁ እኔና ልጅ ተሰማ ስንፈራረም እማኝ ልትሆኑ ነው። ችግር የለም። ከፈለጋችሁ አንብቡት። አይ ኧረ ምንም ችግር የለም። ተቆጥሯል አይደል? ቁጥሩ አይ ችግር የለም እንዴ፣ እንተማመናለን። የጀመርኩልህን ታሪክ እኮ አልጨረስኩልህም። ልጅ ተሰማ፣ ቤት ዛሬ መሀል ላይን ሽሬ ሳበድርህ ደፈረኛ ይበሉኝና ብለህ እንደተናገርከው ቀለል አድርገህ እንዳታየው። እግዚአብሔር ያክብርልኝ። መልካም። እሺ፣ እግዚአብሔር ደህና እሺ፣ እሺ። መጨረሻው 93 ታዛዥ ነኝ ጌታዬ። እሱም ሆነ ባለቤቱ ከቤት ሲወጡና ሲገቡ እያንዳንዱ እርምጃቸውን እየተከታተልክ በሱ ስልክ ታሳውቀኛለህ። እሺ፣ ይደርሳል። ችግር የለም። ደህና ዋል። እዚህ ወጠጤ እግር ላይ የደፉን አንሶ አሁን ደግሞ ምን አድርጉ ነው የሚሉን? ቆይማ ዝም በይ፣ ችግር የለም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ግቢ። በጣም ያምራል። አሃ፣ ምኑን አይተሽው? ቆይ እኔ ውስጥ ላሳይሽ። ይኸውልሽ አሁን ልሽጠው ብል መልሼ ልሽጠው ብል አጭር ጊዜ ከጥብ በላይ ነው ዋጋ። አመሰግናለሁ። ምን ልበል? የሆነ ነገር በያ። በቃ አሁን የተሰማሽን ነገር በያ። በጣም ደስ ብሎኛል። ከዚህ በኋላ ግን ባንለያይ ደስ ይለኛል። 1
ረበሽኩሽ እንዴ እናት? ሰዓቱ ገና ነው። ተኝ ትንሽ። ቢሮ አልሄድም እኔ። ኧረ አርፈሽ ትወያለሽ። ቁርስስ? እዛው እበላለሁ። ዶላር ትመነዝርልኛል? ስንት? 200 ጓደኛዬ ናት ኤርፖርት ልልኩኝ ሲሉ አምጥታ የሰጠች። ደረጀን ኬትም ፈልግ። ከዚህ ባንክ እስክደርስ ድረስ ገንዘቡን ካላስገባ የነገዋን ፀሐይ አታያትም። አርዳሃለሁ ብሏል፣ እገልሃለሁ ብሏል። ደግሞ አትንገሪውና ጦፉን አንቺ በራስሽ ነቢያታችን ምስክር ተሰማን አይደል? ማን ነው ታዲያ በቤት? እኔ እንጃ። ሄሎ፣ የተሰማ ባለቤት ነኝ። ጤና ይስጥልኝ፣ አበበ እባላለሁ። እኔ እንኳን አውቅሻለሁ፣ አንቺ ላታውቂኝ ትችያለሽ። ቤታችሁን ለመግዛት የተስማማው ሰው ነኝ። የቱን ቤት? አሁን ያላችሁበትን ነው። አሁን አይደል የተገዛው? ለምንድን ነው የሚሸጠው? እንዴት እስካሁን አልነገረሽም እንዴ? 50 ሺህ ብር እኮ ቀብድ ከፍዬ የዛሬ 15 ቀን በአንድ ወር ጊዜ ውስጥ ሙሉውን ዋጋ አንቺ ከፈረምሽ በኋላ ሙሉውን ዋጋ ልከፍልና በአንድ ወር ጊዜ ውስጥ ሊያስረክበኝ ነው የተነጋገርነው። እኔ ምንም የማውቀው ነገር የለም። ቀነ ገደቡ ደግሞ ዛሬ 7 ሰዓት ላይ ነው የሚያልቀው። የሚሉት ነገር ሁሉ ለኔ አዲስ ነው። ለማንኛውም እንግዲህ የውል ስምምነቱን ኮፒ ልክልሻለሁ። ልጅ ወረበርም ከሆነ በቀላሉ በትንሹ ድናለሁ። ተሰማ ቤቱን ሸጠው እንዴ? የትኛውን ቤት? ጋሻቤ ፍላጎቱን የሚገልጽ ነገር እኮ ምንም አልተናገሩም። አውደሬ አንደኛ በስልክ ነው፣ ሁለተኛ እንጃ ጋሻቤ አንድ 5,000 ብር ይኖራል እንዴ? ባንክ ሄጄ እኮ በቂ ሂሳብ የለውም ተብዬ 20,000 ብር ቼክ ይዤ ቁጭ ብዬልሃል። እኔ ጋር 50,000 ብር ቼክ አለ። አንተ በ2,000 ብር ትቀይረኛለህ? ትቀልዳለህ እንዴ? ችግሬን እያማከርኩ ታሾፍኛለህ? ምን አሾፋለሁ? እኔ ጋር ያለው ቼክ ሁሉ ደርቆ እጄ ላይ እኮ ገለባው ብቻ ነው የቀረው። ቤቱን ልሸጠው ነው እንዴ?
ምን ሰማሽ? ማን ያለው? ሰው ደውሎ ነገረኝ። ማንኛ ለሱ? አበበ ነኝ ነው ያሉኝ። ነገሩ ገብቶኛል። እኔ አልሸጠውም፣ ካንቺ ጋር ሊያጣሉኝ አስበው ነው። በምክንያት ከኔ ያጣሉሃል? አይ ታያቸው፣ አኪ ዝም ብለው ነው። የሆነ ነገር ቢኖር ነው እንጂ ዝም ብለው ለኔ እንዴት ይደውላሉ? አይ በርግጥ እኮ ያበደሩኝ ገንዘብ አለ እኮ። በሌላውንም ቀስ እያልክ ትነግረኛለህ። ይኸውልሽ ሄሎ እንደው አቶ አበበ ሁሉ ጊዜ በርቀት ነው ማያት፣ ግን ደስ ትለኛለች፣ ዘመዴ ትመስለኛለች ሲሉ እንደው ምን አይነት ቆንጆ ሴት ትሆን ይሆን ስል፣ ለነገሩ ቆንጆ ነሽ፣ ምንም አትይም። አድራሻቸው ውስጥ አለልሽ፣ ቢዝነስ ካርዳቸው ደውይላቸው። የሆነ የቢዝነስ አቅጣጫ ሊያሳዩሽና በቀላሉ ሀብታም ሴት ሊያረጉሽ ይችላሉ። የዚህ ልግልባጭ እሱ ጋር አለ እንዴ? በደንብ ያለ አንዳች ነጥብ ልዩነት በደንብ። ግን ይሄን ሁሉ ያመጣው 80 ስላልቀደዳችሁ ነው አይደል እንዴ? ተሰማ ይሄንን ቤት ለብቻው ይግዛው እንጂ ለመሸጥ ያንቺንም ውሳኔ ይፈልጋል። ቆይ ለምን የታረቀሽ ይመስልሻል? 80 እስካልቀደዳችሁ ድረስ ቢሸጠው እኩል ልትካፈዩ። ስለዚህ ቀስ ብሎ ይታረቅሽና እቤቱ ያስገባሽና ያግባባሽና ካሹ ከሸጠ በኋላ ቀስ እያለ ግን አንቺ ባለፈው እኔ ጋር ስትመጪ ከተሰማ ጋር ምን ተመካክረሽ ነው? ተሰማ ምንም የሚያውቀው ነገር የለም። እኔ ራሴ ነኝ የመጣሁት። ይሄው ፊርማው የራሱ አይደል እንዴ? እኔ እንደው እሺ ድሬ እንዴት ነው ጋሻቤ? እኔ እንጃ ብቻ እንደው ሳስብ በራሴ ማለት ሴትዮዋ ወደው የታረቀችው አይመስልኝ። እንዴት አለ አይደለም በቃ ይሉኝታ ምናምን ነገር በቃ ስለ ጠላት ነው የፈታት እንዳትባል ለዛ ይመስለኛል። ይሉኝታ አይደለ የሚገላቸው። ሴት ልጅ እኮ ይሉኝታዋን የሚያስጥላት እኮ የተሻለ ያኖራት ብቻ ነው። በቃ በልቤት ያተሰኛል። መቼም ያውቃሉ የሰርግ የጥሪ ካርድና የጋብቻ ቀለበት አገልግሎታቸው የሚያበቃው እኩሉ ነው። እኔ ለምን የጋብቻ ቀለበት እንደማደርግ ያውቃሉ። ከባለቤቴ አንቺ ስለምትበልጭብኝ ነው የጠበስኩሽ ልልበት እኮ ነው። እሺ ምን ፈልገሽኝ? እርግጠኛ ነኝ አንተ ሊረዱ የሚችሉ ቁልፍ ቦታ ያላቸው ይችላል። ከዚያ ውጪ ያው ለጊዜው እንኳን ገንዘብ ቢያጥር መረዳዳት እንችላለን። እንኳን የገንዘብ ጉዳይ አሳስበኝ ችግር የለም። ያንተ ድርሻ እቃውን አዲስ አበባ ማስገባት ብቻ። እቃው ጉዞውን አልፎ አዲስ አበባ ገባ ማለት ገንዘባችን እጃችን ላይ ያገኘ ማለት ነው።
እንዴ እንዴ ገንዘብ ወደ አንቺ ትራንስፈር ላደርግ ፈልጌ ነው። አሁን የሰጡኝ ሂሳብ እዛው መጨረስ እንችል ነበር። እንችል ነበር። እኔ ደግሞ የጨረሱ መስሎኝ ዘጋ። ምን እጨርሳለሁ? አመሰግናለሁ። በአስቸኳይ ከአካውንቴ ላይ ገንዘብ መቀነስ ስለነበረብኝ ቦርሳሽ ውስጥ 5000 ብር ባይኖር ቼክ ይኖራል አይደል? ብዙም ቼክ ማለት ነው። ግን አንተ የምትፈልግ ከሆነ በ10 ደቂቃ ውስጥ ላስመጣልህ እችላለሁ። እሺ። የት ላስመጣልህ? አሁንም በቂ ሂሳብ የለውም። አዎ፣ ግን አባቴ በሰከንዶች ውስጥ ነው ትራንዛክሽን ያለው። በሰከንዶች ውስጥ ነው ትራንዛክሽን ያለው። ስማ፣ ይሄ ሊሆን አይችልም። አብረን ብንሆን የትነት መለወጥ እንችል ነበር። ግን ይህን ቢዝነስ አንተ ገዥ የመጣው ሌላ ሰው አልቻለም። ልቆረጠልኝ ምናምን አላልሽም? እንዲያው እኔ ነኝ ጥፋተኛ። ትዳር እያለክ እያወኩ እንደዚህ አይነት ነገር ውስጥ የገባሁት። ለስራ አይደለም እንዴ ጠራሽኝ? አንቺ ለሌላ ነገር ነው እንዴ? ሆን ተብሎ እኔ ላይ ከፍተኛ በደል እየተፈጸመ ችግር የለም። ሆን ተብሎ በእርሶ ላይ የተደረገ ከሆነ አሁኑ ተገቢውን እርምጃ እንወስዳለን። ጥቂት ጠብቁ። ደንበኛው የኢንተርኔት እና የሞባይል ባንኪንግ ተጠቃሚ የእሱ ሂሳብ በተንቀሳቀሰበት ወቅት በኤስኤምኤስ የስልክ መልእክት ወዲያውኑ መረጃ ይደርሳል። እርሶ ልክ ሂሳቦትን እንዳስገቡ ወዲያውኑ ስላወቀው በፍጥነት ሂሳቡን ቀንሶታል። እስቲ መጀመሪያ ስልኩን ቼክ ያድርግ። ስልኩንማ ዘግቶታል። እኔ ማላውቀው ሌላ ስልክ ካለ እሱ ሊሆን አይችልም። ከ50 ሺህ ብር ላይ ጠፋ። እየተደረገ ነው። የተካደ ብር እየተመለሰ በጣም ክፉ ሰው። ጠላቴ ለሆነ ሰው ቀኝ እጅ ሆኖ ከፍተኛ በደል እያደረሰ ስልኩ አይመልስም። አያችሁ አይደል የሚሰራኝ? ገንዘብ ሳይኖረው ቼክ ጽፎ እኔ ደግሞ ገንዘብ አለ ብዬ መጥቼ ብዙ ጣጣ ውስጥ ገባ። ሰውየውንማ በህግ መጠየቅ እፈልጋለሁ። ይችላል። እኛም ደግሞ በጣም አስፈላጊ የሆነውን ነገር ሁሉ እናደርጋለን። ይሄ ደግሞ ሰሙና የተንገላታበት ለስሙ ባለስልጣን ሰርታት በለን በአንተ ካለች በረበት መኖራችንን እኔ እንደዛ ለማለት ምን ለስራ ለፍቻቸርባል ጉዳይን ለማስፈጸም በየቦታው ሁሉ ስከፍል የሚወራረድ መሰለሽ። አሁን ገና በህይወቱ ነተናከ ሰኒ ካገኘው እንደሚመታል እኔ ላይ ይቻላል፣ ይህም ሰው ላይ ይችላል። እመዘበራለሁ፣ እኔም እመዘበራለሁ።
ይስጥልኝ። ኢትዮጵያ ንግድ ባንክ። በዚህ ስልክ ተደውሎልኝ ነበር። እርስዎ ማን ልበል? ደረጀ ይባላል። አቶ ተሰማ ለተባሉ ደንበኛችን የ20 ብር ቼክ ፈርሞ ነበር። ትክክል። ያለው ሂሳብ በቂ ስላልነበር ሌላ ገንዘብ እንዲጨምሩ ብንደውልልዎት ስልክዎት አልተነሳም። ስራ ላይ ሆኜ ስልኬን ስላልሰማሁት በጥቂት ደቂቃዎች ልዩነት በስልክዎት ሂሳብ እንዳንቀሳቀሱ መረጃ አለ። የሆነ ሆኖ ግን እኛ ለደንበኞቻችን ፈጣን መልስ መስጠት ስለሚገባ በፈረሙት ቼክ ላይ እንዲመታ ነው። እንዴት በአንድ ቀን ስህተት እንዴት ይመታብኛል? ገንዘብ ሳይኖረው ቼክ መፈረም ከ2 ዓመት እስከ 5 ዓመት በእስራት የሚያስቀጣ ወንጀል መሆኑን ያውቅ። በእኛ በኩል በጣም እናዝናለን። ከዚህ በኋላ ምንም የምንረዳዎት ነገር የለም። አንተ ጋር ያለው ውል ለሷ ከላኩላት ጋር አንድ አይነት ከሆነ በምን ታምናለች? ይልቁም ትክክለኛው ማስረጃ ሳታገኝ ባታገኛት ይሻላል። በመሀል እሷ ብትሄድስ? እኔ ያለው አትሄድም። ተሟሙተ ትክክለኛውን ውል ማግኘት አለብህ። ግን ካለቃሽ ጋር ምን አይነት ውል ያስፈልጋል? እኔ ታዝዤ ነው። ማን ያዘዝሽ? ማነው ልጆች? ኬትም ብለሽ ዋናውን ኮፒ እንድታመጭ። እቤታቸው ነው የሚያስቀምጡት። እቤታቸው ደግሞ ተባለፈው ባለ አጋጣሚ ሄዳቸው እንደዛ አይነት ቀልድማ የለም። እሷ ነው አበበ ማለት እንደዚህ ሳንቲም ናቸው። ጠቃሚ ግን ሁለት ገጽታ ያላቸው። ይኸውልህ ከእሳቸው ጋር መገባባቱን ተውና በሰዓቱ የተባባላችሁትን ነገር ትተህ ሌላውን ነገር እንደምንም ብትለማመድ ነው የሚሻለው። ስልካቸው አይነሳም። እንዴ አንድ የቤት ሽያጭ ጉዳይ ነበርኝ። ባለቤታቸውን ላናግራቸው። የትኛዋ ባለቤት? እንዴት ስንት ሚስት ነው ያላቸው? ሰውዬው ምንድን ነው የምታወራው? ምን አወራለሁ? በቃ ባለቤታቸውን ላናግራቸው ጉዳይ አለኝ። አንተ ዳርከውን ከሆነ ግባ እናውራት። ልጆቹስ? የቶቹ ልጆች? ትላንት ያዩዋቸው ልጆች ያለ እናት ነው የሚያሳድጓቸው? አይ ልፋ ያለው አንድ እንጨት ያስራዳሉ። ልፋ ብሎ እኮ ነው። አበበ ምን ልጅ አለው? ትላንትና ማያያቸው እንደሆነ ገሚሶቹ ሰራተኛ ልጁ ናቸው፣ ገሚሶቹ ደግሞ ጓደኞቹ ናቸው። እሱ ተልጅ ታዋቂው ጋር ጓደኛ ነው። ምን ልጅ አለው? አይ ታዲያ ምን ነው ቆም ካንተ?
ነቢያት ነኝ የተሰማ ባለቤት። እንደምን ዋልሽ? ሁሉንም ነገር ነግሮኛል። በተባባላችሁ ሰዓት ቤት እጠብቃችኋለሁ። እሺ መልካም ደህና ዋልሽ። አትወጅኝም ነቢያት። አታደናግር። ፍላጎት እንዲሳካልህ ነው እንጂ እስካሁንም መቆየት አልነበር። እውነቱን መናገር ይከብድሻል እንጂ ተግባርሽ እኮ ይሄው። ቤቱን ሸጠ ተጠቀም። እኔ ምንም አልፈልግም። አትርፈሃል፣ አልከሰርክም። ይልቅ ልፈርምልህና ልሂድ። የት ነው የምትሄጂው? ካልወደድከኝ ምን አደርግልሃለሁ? እንደማልወድሽ ማረጋገጥ አችም ነቢያት፣ አችም። አንድ ዓመት ሙሉ ስንለያይ ትዳራችንን ለመመለስ ምን ያደረግሽው ጥረት አለ? ምን አለ? ምንም። እኔ ነኝ እንጂ ስትናፍቂ አይንሽን ለማየት እንኳን ብመጣ ደግሜ ከመጣው ቅያሪ ጠይቀሽ ክፍለ ሀገር እንደምትሄጂ አስፈራራሽ። ትላንት እንኳን ትመጫለሽ ብዬ እንደ ሕፃን ልጅ ስቦርቅ አንቺ ላይ እኮ ጉጉት እንኳን አላየሁብሽ። ሰው ባለበት ሰው አጥቼ ነው። እንኳን የሚያስታርቅ ስለ እርቀ ሰላም የሚያወራ ሰው ጠፋ። ሁሉም ሰው መለያየትን ደንብ አድርጎ ተቀብሎታል። እታገኝ አቤት። እቴ ጸሎቴ ውጤት ናት። እኔ ጋር የመጣሽ ጊዜ ሆኖን ሁሉ ንገሪው። ከተሰማ ጋር አስታርቂ። እኔ እኮ አላምንሽ። አይግረምሽ ባክሽ። እንዴት በጭንቅ እንደምኖር እኔ ነኝ የማውቀው። ተሰማ ልኳቸው የነበሩ ሽማግሌዎች ተመልሰው ይመጣሉ ብዬ ባስብ ቤት ደህና ዋሉ። እግዚአብሔር እረሱኝ እንዴ? ምን ረሳሻለሁ? እዚያ ባለ የሚሳል ነበርሽ። እንኳን ፈታሽ። ውሳኔ ትክክል ነው። ድሮም እሱ ለሂዳር የሚሆን ሰው አይደለም። ድሮስ ደላላ ሰው መስሎሽ ነው። ምን አስቀየሙት እንዴ? ንዴቷ ማጣት ጋር እስከምጨርስ መጠበቅ ሳይሻል አይቀርም። እስከ መቼ? አሁን እንዲማት አይቻልም። ማነት የሚጠጣ አንዴ እና ደህና ወሬ ይዞ እንደመጣ ሰው ስጋ ላይ መሰፉት ይሄንን ዜና ብላችሁ ነው እንዴት ያለ ሽምግልና? ኧረ ሽማግሌ ቃል ኧረ ተሰማ ኧረ ጥሩ ሄደ። ይሄን ኧረ ጥራው ተሰማ ብሎ ወዲያ ውስጥ ከቶ ጥሎና አልሄደም። በፊት ወጥቶ እስኪገባ ለደህንነቱ እንዳልጸለይኩ ምን አለ አንዳች በገጠመውና ልጠይቀው በሄድኩ ሁሉ ተመኝቻለሁ። ያ ጥር በግንብ ባለመታጠሩ ስንት ያገናኘን ሊተሰማ። አሁን ታዲያ ለ8 ርብ ጉዳይ ሆነዋል። አንተ ደግሞ በቃልህ አልተገኘም። መቼም አቶ አበበ እኔን በማሳቀቅ ደስታ እንደማያገኙ ተስፋ አደርጋለሁ። ግን ድል ማድረግ ለእርሱ ይሄ ማለት ከሆነ አማራጭ የለኝም። ተረትቻለሁ። መልካም ማመንህ ጥሩ ነው። ነገራችንን ያሳጥረዋል። ይህንን ቤት እንዴት ተፍጨርጭሬ እንደገዛሁት እርሶ ራሱ ያውቃሉ። ቤቱን የገዛሁት ልኖርበት ነው። ያሳለፉትን የደግነት ዘመን ያስታውሱና ደግነት ያድርጉልኝ።
እኔ እኮ ደግ ዘመን ናፋቂ እንጂ ደግ አይደለሁም። ደግሞስ ፈጣሪ ሞክሮ ያልተሳካለትን ደግ ሆኖ ደግ ማፍራት እኔ ምን ብዬ ነካከዋለሁ? ሁልጊዜ አስታውሰዋለሁ የምለውን ደግ ዘመን ላይ ስደርስ በክፉ ጎዳና ላይ ሳላልፍ ይመስልሃል? ትናንት ያጫወትኩ የብድር ታሪክ በድብደባ ብቻ አላቆመም። ረጅም ዓመታት በኋላ ታዲያ አውሮፓ ሄጄ በከፍተኛ ሕክምና ድኜ እንደ ማንኛውም ወንድ ጤነኛ በሆንም የሴት ፍቅር ግን ሸሽቶኝ እኔም ረስቼው ኖሬያለሁ። አሁን ታዲያ በአይን ውበት ተለክፌያለሁ መሰለኝ። እንጃ ብቻ ይህንን ሁሉ ውድቅ ልታደርግ አቅም ያላት አንዲት ሴት ብቻ ብቻዋን እንዳናግራት ከፈቀድክልኝ ያንተው ባለቤት ነች። የቤቱ ሽያጭ ከተሰማ ፍቃድ ውጪ ነው። የፈረመበት ወረቀት አለኝ። ስራሽ ጥብቅና ከሆነ ማለት ነው። ህግን ለጠበቃ ብቻ የተወው ማን ነው? ህግን አለቦታው ማወቅ እንጀራ አይሆንማ። እንደውም እንደ ግል ታሪካችን ጠንቅቀን ልናውቀው የሚገባን ህግን ነበር። ከለፋ ይልቅ በነጠቀን ድንቀና ያደረገን ህጉን ከሚያውቀው ማያውቀው ስለበዛ አይደል? አንቺ በምትዩ የተታለለው ከ102 ወይም 3% ይሆናል። አንዳንዱ ብንሰራም የሚገባንን ያህል አላገኘንም ባይ ነው። ከዛ በበለጠ ደግሞ በየደጃፋችን የሌባ ምሳሌ ስለበረከተ ነው። እና እኔም በተራዬ ልንጠቅ አልመሸብኝም እያሉ ነው። አንቺ ማንሽና ነው ከመሬት ተነስተሽ ሰው አናት ላይ የምትወጪው? ለማንኛውም እግድ አውጥቼ ቤቱ እንዳይሸጥ አደርገዋለሁ። አንቺን እዚህ ውስጥ ምን ጥልቅ አደረገሽ? ባለቤትን ብቻ ይመለከታታል። ባለቤቱ ነኝ በተሰማ እንጂ በእኔ ድርሻ ላይ ምንም መብት የለውም። ወይ ጉድ! ሞኝ መቼም በህይወቱ አንድ ጊዜ ብልጥ ሳይሆን አይሞት። አንተ ሞሽ ላቃ ቀጣፊ ሌባ! ምንድን ነው የሚሉኝ? እንዳትፈርም ማሸሸ ነው። እዚህ ቤት ውስጥ እንዳለች አውቃለሁ። ምንድን ነው የሚያወሩት? ስማ፣ እነዚህ ሰዎች ያለ ስራ ይመጡ ይመስልሃል? ሚስትህ የት አለች? ታቻት እንዲህ ነችና አበበ በመሬት ጋር ጣብቃቸው አናዙ። ትናንት ሻንጣ ይዛ ስትገባ ያዩዋት ሴት የት አለች? እሷ ነው እንደፈለጋችሁ? አዎ። አሳያችኋ። አንሱት። ያቻት ኦኬ። ቆይ የኔ ቆንጆ፣ አንቺ ለተሰማ ምን ሆነሽ? እህቱ ነኝ። እስቲ አንዴ ውጭ ቆዩ። እንደው ላናግርሽ ፈልጌ ነበር። ለምን? አይ መቼም ልጅ ተሰማ፣ በእውነት ፈጣሪ በሚያውቀው መንገድ በእውነት አላወቅኩም። በጣም ይቅርታ አድርግልኝ፣ ከልቤ ነው። ግን እርስዎ ማን ልበል? እኔ አበበ እባላለሁ። ለልጅ ተሰማ ይህንን ቤት የሸጥኩለት እኔ ነኝ። የጠየቅኩት ያደረጉትን አልነበረም። አይ ከልጅ ተሰማ ጋር ያለን ግንኙነት እኮ ልነግርሽ ፈልጌ ነው። ወንድሜ ምን ሊያደርጉት ነበር? አይ ባለቤቱ መስለሽኝ እኮ ነው። በሆኑስ ኖሮ ስለወደድኩሽ እኮ ነው። እንዴ ወዴት ነሽ ታዲያ? እንዴት አይነቷ ሴት ነች ባካችሁ! በእውነቱ ልጅ ተሰማ በጣም ይቅርታ አድርግልኝ። እጅግ የሚዋደድ ባልና ሚስት 1 ዓመት ተለያይቶ ይኖራል ብዬ እንዴት ልመን? ለዛውም ማሰሪያ የሚሆን ልጅ የሌለው። ዘመኑ እንደሆነ ፍቺ የሚያስደንቅበት ዘመን አይደለም። እና
እሷ ባለቤቱ መስላኝ ያደረኩት ነው የኔ እህት። እጅግ በጣም ይቅርታ አድርጊልኝ። ያው ትናንት መንዝርልኝ ካልኩ ብር ላይ ስጠኝ። ቆይ እኔ ነኝ የምሰጣት። አልፈልግም፣ የራሴ ያለኝ ስጫት። ይኸውልሽ ላገኝሽ በጣም እፈልጋለሁ፣ እንድጋብዝሽ ፍቀጅልኝ። ሲያዩኝ እንደው ዝም ብሎ አንጠልጥሎኝ የሚሄዱ እንዲቃ መስላለሁ። ወጭ እንኳን እንዲሁ አንጠልጥዬሽ በክብር ይዤሽ በሄዱ እንኳን ስፍራው በሙሉ የሚበቃሽ አይመስለኝም። እድሜውን በስራ ሳይሆን በተንኮል ያሳለፉ ይመስላል። እድሜማ ለዚህ ሁሉ ሀብትና ንብረት ባበቃኝ በስራ ነው ያሳለፍኩትና የኖርኩት። ነው ከጉራ አትቁጠርብኝና ባለብዙ መኪናና ባለብዙ ሀብት ነኝ። መኖሪያ ቤቴ ራሱ እንኳን በከተማ ውስጥ አሉ ከሚባሉ ምርጥ ቤቶች አንዱ ነው። ታዲያ ምን ያደርጋል? የሰራተኛ ልጆችና ሰራተኞች ብቻ ናቸው የሚምነሸነሹበት። የሚያወሩት ሁሉ ስለ ሀብቱ ነው። ሀብት ባይኖሩት ኖሮ ስለምን ያወሩ ነበር? እስኪ እርሶ ይናገሩ። እኔማ ልገልጽልሽ ከምችለው በላይ እጅግ በጣም ወድጄሻለሁ። ልቤ ተጨነቀ። ስምሽንም እኮ አልነገርሽኝም። አየሽ የኔ ቆንጆ፣ እኔ ትዳር የለኝ፣ ልጅ የለኝ፣ ወራሽ የለኝ፣ አለዘር የቀረው ሰው ነኝ። እባክሽን ይሄንን ስልሽ ደግሞ ልብ ድካም የለብኝ፣ ደም ግፊት የለብኝ፣ ስኳር የለብኝ፣ እና የምትሄጂበት ቦታ ድረስ ሁሉ በመኪና ይላድርስሽ። እርሶ ተናገሩ። መኪናው እኮ ተናገረ። ግድ መኪና እያለ በቅኝትሽ 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 ሳብ ፈጣሪ ያለ ምንድን ነው አንተ ወንበሩ እግር የማያሰናዝረው? ረፋ ዘርዬ እንዴ ከማርስ ነው እንደ መጡት? የኔ ቆንጆ ምን በወጣሽና ነው እዚህ ተኮራምተሽ የምትታጀው? ነይ እንውረድ እባክሽ። መኪና ምን የመሰለ መኪና ያለ ሰማሽ? በቅኝትሽ በቅኝትሽ በቅኝትሽ